ስለዚህ ወደ ምሽቱ ጨዋታ ስናመራ የአርሰናልን ጨዋታ አስተካከን እንግዲህ በስፋት ሐሳቦችን ለማንሳት እንወዳለን። በተለይ እንግዲህ አርሰናል እንደሚታወቀው ይህንን ዋንጫ ካነሳ 32 ዓመታት ተቆጥሯል። 32 ዓመታት ይህንን ዋንጫ ሳያነሳ የቆየ ክለብ ነው። አርሰን ቪንገር ማን አነሱት ይህንን ዋንጫ? ኤፍኤ ካፕና ፕሪሚየር ሊጉን አንስተዋል። ሻምፒዮንስ ሊግ ፍጻሜ ደርሷል። አርሰን ቪንገር ግን ይህንን የሊግ ካፕ ዋንጫ አላነሱትም፣ አልተሳካላቸውም። እንግዲህ 17 ዓመታት በላይ በአርሰናል ቆይተዋል፣ ግን አልተሳካም። 1996 ነው የመጡት ዋንጫውን አርሰናል ካነሳ ከ4 ዓመት በኋላ የሊግ ካፕ ዋንጫው። ከዛ በኋላም የተቀያየሩት አሰልጣኞች እነ ኡናይ ኤምሪ አርቴታም አለ። ከዛም በመሃል ላይ ደግሞ ሊምበርግም ነበረ። እነዚህም አሰልጣኞች አልተሳካላቸውም በዚህ በሊግ ካፕ ዋንጫ እና አርሰናል የ32 ዓመታት ረሃብ ወይም ጥማት ያለበት ዋንጫ ነው ዋንጫ እና ሚካኤል አርቴታ ለዛ ነው ይሄ ጨዋታ ከምንም በላይ ጠቃሚ ጨዋታ ነው እና ለዚህ ጨዋታ ወሳኝ ተጫዋቾችን ልጠቀም ይችላል። ምክንያቱም የሊግ ካፕ ዋንጫን በክለቡ ታሪክ አንስተን ስለማናቅ ዘንድሮ ልናሳካቸው ከምንፈልጋቸው ዋንጫዎች መካከል ሊግ ካፕ አንዱ ነው። ወደ ቤት ማምጣት ይኖርብናል። 2 የሊግ ካፕ ዋንጫ ብቻ ነው አርሰናል በታሪኩ ያለው። ሊቨርፑል 10 ደርሷል መሰለኝ፣ ባለ ክብረ ወሰኑ ሊቨርፑል ነው እና ይሄ ዋንጫ መምጣት አለበት ወደዚህ ቤት፣ በቃ ርቦናል፣ ናፍቆናል የሚል አስተያየታቸውን ያስቀመጡበት ሂደት ነው ያለው እና ምን ያህል ይሄ ተፈላጊነቱ የዋንጫው ተፈላጊነትን ሚካኤል አርቴታ አመቱን ጠቅሰው በጣም ብዙ አመታቱ ነውናል አንድ አይነት ጨዋታዎችን ማሸነፍ ነው። ዋንጫ እንዲህ አይነት ዋንጫዎችን ማንሳት አንዱ ቅዳችን ነው በክለባችን ውስጥ። የቡድናችንም ዴብስ ጥልቀት የጨመርንበት አንደኛው ምክንያት እንዲህ አይነት ዋንጫዎችን ለማንሳት ነው የሚል ሐሳባቸውን አስቀምጠዋል። የብራይተኑ አሰልጣኝ ፋቢያን ሂርዘር ሰሞኑን ያው አርሰናል ሲታማውም ሲነገርበት የነበረ ነገር ነበር አይደለ? እየተከላከለ ነው አርሰናል ሊጉን ውበት አሳጣው እና መሰል ነገሮች በተለያዩ አጋጣሚዎች አስተያየት ተሰጥቷል። ኢቨን የቶተናም አሰልጣኝ ቶማስ ፍራንከ ቶተናም በሳምንት ኤቨርተንን ሲያሸንፍ በ3 የቆመ ኳስ ነው ያሸነፈው፣ 3ቱንም ጎሎች ያስቆጠረው። ግን እንደዛም ነው አርሰናል በቆመ ኳስ ነው የሚጫወተው ብሎ የሰጡት ትችት መነጋገሪያ ነበረ። ፋቢያን ሂርዘር ግን ከዛ በተቃራኒ የሆነ ሐሳብ ነው የሰጡት። እንዲሁም ምን አሉ ፋቢያን ሂርዘር? አርሰናልን አሉት ያንተና ያስታውሱኝ ሰሞኑን አንድ ስለ አርሰናል የተናገርከው ነገር አይ አርሰናልን አታገባበትም ብለ የገለጽክበት መንገድ ነው ያስታውሱኝ። እርሳቸውም አርሰናልን ከቆመ ኳስ ጎል እንዳይቆጠርብህ ፈጣሪን ብቻ መማጸን ነው። እንዳይቆጠርብህ ከፈለክ ፈጣሪን ብቻ ተማጸን፣ በቃ ሌላ በተጫዋቾች በታክቲክ ምናምን ማድረግ አትችልም አሉ። ሲያስቀምጡ ሲተነትኑት ሐሳባቸውን ሲጨምሩበትም አትሳሳቱ አሉ። ብዙዎች የሚሰጡን አስተያየት መለከታሉ አሉ ፋቢያን ሂርዘር። ብዙዎች የሚሰጡት አስተያየት ጋብሪኤል ነው አርሰናል የቆመ ኳስ የሚጠቀም ይላሉ አሉ። ውሸት። ሁሉም ተጫዋቾች አርሰናል ተጫዋች ስራ አላቸዋል። ለጋብሪኤል ነፃ እንዲሆን ዋነኛውን ስራ የሚሰሩት ሌሎቹ ናቸው አሉ። ራስ ክሮስ አድራጊዎቹ ሳካንም ራይስንም ታደንቃለህ? አዎ፣ በተለይ እነ ሳሊባ እነ የኮሬሽ ተጫዋቾችን ብሎክ ራሳቸው የተናገሩት ይሄን ብሎክ የማድረግ ስራ ነው የሚሰሩት። ያ ተጫዋች የሚገጨው ተጫዋች ሲመጣ እድሉን እንዲጠቀምበት እነሱ ብሎክ አድርገው ነው የሚዘጉለት። ለምሳሌ ኳሷን ማሻገር የሚፈልጉት 5 ከ50 ጫፏ ላይ ከሆነ ኤሏ ላይ ከሆነ 5 ከ50 ላይ ከዛው ውጭ ያሉት ኤሪያዎች ክፍት እንዲሆኑ ያደርጉለታል። እዛች ቦታ መጥቶ እንዲገጭ ማለት ነው። ያችን ቦታ እንዳያገኙት የተቃራኒ ቡድን ተጫዋቾች ያደርጉታል። እና ይሄን ደግሞ መገመት አችልም። ኒር ፖስቱ ላይ ያደርጉብህ ይችላሉ፣ ኳሱን ፋር ፖስቱ ላይ ያደርጉብህ ይችላሉ፣ መሃል ላይ ያደርጉብህ ይችላሉ። ያ ሲደረግ ግን ተጫዋቾቹ የሌሎቹ ተጫዋቾች ከሚገጨው ተጫዋቾች ከታርጌት ማኑ ውጪ ዋነኛ ዓላማቸው ብሎክ ማድረግ ነው። እነ ሳሊባ እነ የኮሬሽ ይሄ ነው ስራቸው አሉ ፋቢያን ሂርዘር። እና ለዛ ነው አርሰናልን ጋብሪኤልን ብቻ ተጠንቀቀህ ጎል አይቆጠርብኝ ብለህ መውጣታችንም ከቆመ ኳስም ጭምር ታርጌት ማናቸውን ቀይረው ጎል ማስቆጠር ይችላሉ። አሁንም እንዳትገምቱ አድርጎ ታርጌት ማነና እና በዚህ ስራቸው እኔ በጣም አደንቃቸዋለሁ ካሉ በኋላ እንደ ክለብኛም ገምግመናል። የቆመ ኳስ ችግር አለብን። በርግጥ አሁን ጥቂት እየተሻሻልን ነው። ግን አርሰናል ይሄንን ስራ ሲሰራ
ዝም ብሎ ከመሬት ተነስቶ የመጣ አይደለም። ራሱን የቻለ የቆመ ኳስ አሰልጣኝ ቀጥሮ ታግሶት ጊዜ ሰጥቶት ኒኮላስ ጆቨር ከ2023 ጀምሮ ጊዜ ሰጥቶ ሰርተውበት የመጡት ነው እና እኛም አንዱ በቀጣይ ጊዜያቶች መስራት አለብን ብለን ከክለቡ አመራሮች ጋር የተስማማ ነው። በዚህ ላይ ነው የተስማማ ነው። በዚህ መሰረት አድርገን ነው እየሰራን ያለ ነው የሚል ሐሳባቸውን ጭምር በማስቀመጥ አርሰናል በቆመ ኳስ ጥንካሬውን ልናደንቅ እንጂ ልናንቋሽሽ ልናሳንስ አይገባም፣ በቆመ ኳስ ማግባት አይቻልም የሚል ህግ የለም ነው ያሉት እርሳቸውም ጨምሮ ማለት ነው። እና ፋቢያን ዩርዘር ዛሬ ከቆመ ኳስ ጎል እንዳይቆጠርብኝ ፈጣሪን ነው የምማጸነው ነው ያሉት። እና የሚያስገርም አስተያየት ነው ያስተያየታቸው። ጥሩ ጨዋታ ዛሬ በሁለቱ ቡድኖች መካከል እናያለን ብዬ አስባለሁ። አርሰናልም ይሄ አንድ ጎል አስቆጥሮ ለመከላከል የሚሄድበት ጨዋታ ይሆናል ብዬ አስባለሁ በብዙ ምክንያቶች። አንደኛው የሚገጥሙት ብራይተንን ነው። ብራይተን ብዙ ጊዜ ብሎ ብሎክ የሚጫወት ቡድን አይደለም። አርሰናል እየተቸገረ ያለው ብሎ ብሎክ ስለሚጫወቱበት ብሎ ብሎክ ተጫውቶ ካውንተር አታክ መጥቶ ጎል እንዳያስቆጥሩባቸው ካለፉት ዓመታት የወሰዱት ትምህርት ነው። በነገራችን ላይ ጎል እንዳይቆጠርባቸው ሲሉ ብዙ ተጫዋቾችን ከኋላ ይጨምራሉ፣ ወይም አራቱ ተከላካዮች ብዙ ገፍቶ እንዲመጡ ያደርጓቸው። ቁጥር አይጨምሩም ሲያጠቁ ማለት ነው። በጥንቃቄ ነው የሚያጠቁት። ቁጥር ጨምሮ አያጠቁም። ቁጥር ከጨመሩ ብሎ ብሎክ የሚጫወት ቡድን ከሆነ ኳሱን አስቀረብ ማለት ጎል ነው የሚሆንብህ። በካውንተር ይመጡብሃል። ያንተ ቦታ ክፍት ነው። መስመሩ ላይ የወጣ ተጫዋች ካለ ከማል ተከላካይ የወጣ ተጫዋች ካለ ጎል ያስቆጥሩብሃል። ብራይተን ግን እንደዛ አይነት ባህሪ የለውም። ሎ ብሎክ አይጫወትም። እንግዲህ ዛሬ አዲስ ባህሪ ካላመጣ ለአርሰናል ሲል ብዙ ጊዜ ለአርሰናል ብሎም ሐሳባቸውን የቀየሩ እኮ ብዙ ክለቦች አሉ አይደለም? እንደ ጋርዲዮላ፣ ማንቸስተር ሲቲ በሃይላይን የሚጫወቱ ቡድኖች ለአርቴታው አርሰናል ብሎ ሐሳብ ቀይረው ካልመጡ ፋቢያን ዩርዘር በሃይላይን ከተጫወቱ በጣም አሪፍ ጨዋታ እናያለን። ዛሬም የኮረሽ ጎል ያስቆጥራል። በነገራችን ላይ በአርሰናል ቡድን ውስጥ ዘንድሮ ሁሉም ተጫዋቾች የቀድሞ ክለባቸው ላይ ያስቆጥሯል። ሚካኤል ሜሪኖ ኒውካስል ላይ ያስቆጥሯል። ዲክላን ራይስ ዌስትሃም ላይ ያስቆጥሯል። እንደገና በቀደም በነበረው ጨዋታ ክሪስታል ፓላስ ላይ ኢዜ ያስቆጥሯል። ዛሬስ የኮሬሽ የቀድሞ ክለቡ ብራይተን ላይ ያስቆጥራል የሚለው ይጠበቃል። ምክንያቱም የብራይተን ተጫዋች ነበር። ከዛ ነው ስፖርቲንግ ሊዝበን ሄዱ። ይሄ ተጫዋች በብራይተን ከዛ ኮቨንተሪ ሲቲ ከዛ ምናምን አድርጎ ነው ሄዱ። ዝሮ ብራይተን ውስጥ ተጫውቷል። ብዙ የቋሚነት እድል ወይም በፕሪሚየር ሊግ የመጫወት እድል ባይኖረውም ግን የብራይተን ተጫዋች ነበር። ግን ጎል የሚያስቆጥረው ዛሬ የቀድሞ ክለቡ ስለሆነ ሳይሆን ሃይላይን ይጫወታል። ቡድን ሃይላይን ከተጫወተለት በቂ ስፔስ ያገኛል ወደፊት ለመሮጥ። ሎ ብሎክ ስለሚጫወቱበት ነው አሁን ተጫዋቹ በቂ የመሮጫ ስፔስ ያገኝ ሰው ጎል ማስቆጠር አይችልም። አትሌቲኮ ማድሪድ ላይ ጎሎችን ያስቆጠረበት አንደኛው ምክንያት ጎል ከተቆጠረባቸው በኋላ ሎ ብሎክን ትተው ወደ ሃይላይን መጡ። በሃይላይን ለመከላከል ሲሞክሩ ነው ሁለቱም ጎሎች የተቆጠሩ። ዛሬም ከሌሎቹ ተጫዋቾች በተሻለ አሁን በቀደም ስናስቀምጥ ነበር አይደል? በክሪስታል ፓላሱ ጨዋታ ላይ የኮሬሽ ጎል አያስቆጥርም። እግር ኳስ ነው 100% አያስቆጥርም እያልን አይደለም ብለናል። ነገር ግን የማስቆጠር እድል ያላቸው ሳካ፣ ኢዜ፣ ማርቲኔሊ ወይም ትሮሳርድ ናቸው ነው ያለው። ቃል በቃል ናትችን ያስቀምጥናል። ጨዋታው ላይ ያሙን ይሆን ኢዜ ነው ያስቆጠረው። ዛሬ ደግሞ ከሳካም ከኢዜም ከትሮሳርድም ከማርቲኔሊም በለው ከሁሉም ተጫዋቾች በተሻለ በዛሬው ጨዋታ ላይ የሚመቸው ተብሎ የሚታሰበው የኮሬሽ ነው። ስለዚህ የኮሬሽ ሞር የጎል የማስቆጠር ፕሮባቢሊቲው ዛሬ በትልቁ ይጨምራል ተብሎ ይገመታል። ይሄ ሌላው የሚጠቀሰው ጉዳይ ነው። በአርሰናል በኩል 5 ተጫዋቾች ተጎድተው በአንድ ጨዋታ ላይ 5 ተጫዋቾች ተጎድተውበታል። ባለፈው ሳሊባ፣ ራይስ፣ ካላፊዮሪ፣ ማርቲኔሊ፣ ሳካ እነዚህ 5 ተጫዋቾች በክሪስታል ፓላሱ ጨዋታ ላይ ተጎድተውበት ነበር እና እነማን ይደርሳሉ እነማን አይደርሱም የሚለው ጥያቄ የሚያስነሳ ጉዳይ ነበር። ትናንት ክሊርሊ ያስቀምጠውታል ሚኬል አርቴታ በጋዜጣዊ መግለጫቸው። ሳሊባና ማርቲኔሊ ከዚህ ጨዋታ ውጭ ናቸው። ከዚህ ጨዋታ ነው ያሉት እንጂ ለቀጣዩ ለበርንሌይ ጨዋታ ይደርሳሉ ለቅዳሜና ለእሑድ። ለዛሬው ጨዋታ ግን መድረስ አልቻሉም። ወይም የተጫዋቾቹ የጤንነት ሁኔታ 50-50 ስለሆነ አስገብተን ሪስክ አንወስድም፣ ስለዚህ ማሳረፍን መርጠናል።
ራሳቸው እንዲንከባከቡ ረፍት እንዲያረጉ መርጠናል ይሄን ሳምንት የሚል ሐሳብ ያስቀመጡ ሲሆን ሌሎች 3 ተጫዋቾች ግን ለዚህ ጨዋታ ዝግጁ ናቸው። አንደኛው ሳካ ዝግጁ ነው ለዚህ ጨዋታ። ሁለተኛው ዲክላን ራይስ፣ ሶስተኛው ካላፊዮሪ። ሶስቱም ዝግጁ ናቸው ግን በቋሚነት የሚያስጀምሯቸዋል የሚል እምነት የለኝም። ሶስቱን ከተቀያሪ ወንበር ሊያስነሷቸውና ችግር ከተፈጠረ ከተመሩ ጨዋታው አቻ ከሆነ ሊያስገቧቸው የሚችሉት ነገር ግን በ3 ጎል በ2 ጎል ልዩነት የሚቀጥል ከሆነ ጨዋታው ግን እነዚህ ተጫዋቾች ልክ እንደነ ሳሊባና እንደ ማርቲኔሊ ረፍት ላይ መሆን የሚችሉበት እድል ይፈጥራሉ ማለት ነው። ሚካኤል አርቴታ በትናንትናው ጋዜጣ መግለጫ ላይ በጣም ኖቲስ አድርገው ትኩረት አድርገው ሐሳብ ከሰጡባቸው ጉዳዮች መካከል የአጥቂ መስመሩን መሳሳት በሚመለከት ነው። ናትራን ሲያነሱ የአጥቂ መስመራችን ላይ በጣም ጥንቃቄ ማድረግ አለብን፣ ከዚህ በኋላ አጥቂ መስመሩ ላይ ጉዳት ማስተናገድ አንፈልግም ብሏል። ጋብሪኤል ጀሱስ፣ ካቨርዝ፣ ማዱኬ፣ ኦዲጋርድ እነዚህ ሁሉ ተጫዋቾች የማጥቃት ባህሪ ያላቸው ተጫዋቾች ናቸው። ከነዚህ ተጫዋቾች ላይ ሳካም ሆነ ማርቲኔሊ የኮሬሽም ሆነ ትሮሳርድ ማንንም ተጫዋች ማጣት አንፈልግ። በጣም ማኔጅ ማድረግ አለብን ጨዋታ ላይ በቃ የአጥቂ መስመር ተጫዋቾች በተሻለኛ አቅም ረፍት እንዲያገኙ በተሻለ አቅም ጨዋታ ላይም ቢሆን አክቲቪቲያቸውን ቀነስ እንዲያደርጉ ፈልጋለሁ። በግልጽ ነው ያስቀመጡት። ተጨማሪ ጉዳት ማስተናገድ አይፈቅድልንም ካሉን ውድድሮች አንጻር። ስለዚህ በደንብ ማኔጅ ማድረግ አለብን። የጤና ቡድናችንም ትኩረት አድርጎ ሊሰራበት የሚገባ ጉዳይ ነው ብለን ትኩረት አድርገናል። አንደኛ ጉዳታችን ብዙ መሆኑ፣ ሁለተኛ የአጥቂ መስመር ቁጥራችንም ከተከላካይ መስመር ቁጥራችን ጋር ሲነጻጸር ቁጥሩ ብዙ አይደለም እና በዛ ላይ ጉዳት ተጨምሮበታል። ተከላካይ መስመራችን ላይ ምንም አይነት ጉዳት የለም። አሁን አርሰናል ተከላካይ መስመር ጉዳት የለም። ሳሊባም ያው ይቺ ቀን ነው የምታልፈው እንጂ ቀጣይ ሳምንት ይደርሳል። የለም ጉዳት፣ የጉዳት ዜና የለም። አጥቂው ግን በአብዛኛው 90%ቱም ኦልሞስት 100%ቱ አጥቂ ነው ከማርቲን ኦዴጋርድ ውጪ ጉዳት ላይ ያሉት ማርቲኔሊን ጨምሮ ማለት ነው። ስለዚህ አሁን ተጨማሪ ጉዳት ከተጨመረ አደጋ ውስጥ እንገባለን፣ እንቸገራለን። የማጥቃት ባህሪያችን ላይ በጣም ችግር ይፈጥርብናልና ይህንን ማኔጅ ላይ ትኩረት አድርገን እንሰራለን። በዛሬው ጨዋታ ላይም እዛ ላይ በደንብ እንጠነቀቃለን የሚል ሐሳባቸውን አሰልጣኝ ሚካኤል አርቴታ ያነሱበት ሂደት ነው ያለው። ሌላው ማክስ ዶማን የተመለከተ ሐሳባቸው ብዙዎችን ያነጋገረ ነው። ማክስ ዶማን ፓስፖርቱን ተቀብለ ስታየው አሉ 15 ዓመቱ ነው። እንኳን ሜዳ ውስጥ ልታስገባው ይቅርና ተመልካች ለማድረግ እንኳን ተጠንቅቀ ነው እንዳይጎዳ። ያ ማለት ያው በደጋፊዎች ማለት የሚፈጠር ነገሮች በአምሮም በእንትንም በአካልም እንዳይጎዳ እንደው ስቴዲየም እንኳን ብቻውን አምነህ የምትልቀው አይደለም፣ ብቻውን ስቴዲየም ይግባ የምትለው አይደለም። ግን ሜዳ ውስጥ የሚያደርገውን ነገር ስታይ ደግሞ ይህንን ተጫዋች አለማጫወት ማለት አይነ ስውር ነህ ወይ አይነ ስውር ነህ ማለት ነው ያሉት። ወይንስ ራሳቸውን ጭምር ነው ያሉት። አይነ ስውር ነኝ ማለት ነው ይሄን ተጫዋች አለማጫወት ሜዳ ላይ የሚያደርገውን ነገር አይቻ አለማጫወት በቃ ራሴን አይነ ስውር ነኝ ብዬ ነው የምገልጸው የሚል ሐሳባቸውን ነው የገለጹት ስለ ማክስ ዶማን ሲናገሩና ዛሬ በቋሚ 11 የመጀመር ድሉ ሰፊ ይመስላል ማክስ ዶማን። እንደዚሁ ኢታን ንዋኔሪን በሚመለከት ያው ሁለት ተጫዋቾች ላይ ትኩረት አድርገው ሐሳባቸውን ሰጥቷል። ከሌሎች ተጫዋቾች በተለየ ዛሬው ሊያሰልፏቸው ስለፈለጉ ነው። ኢታን ንዋኔሪን አምና በቡካዮ ሳካ ላይ ቦታ ላይ የተጠቀምነው ካለ እድሜውም ብዙ የጨዋታ ጊዜ አግኝተዋል። ግን አስገዳጅ ስለነበረ ነው በቀይ መስመር ሲጫወት የነበረው ካለ ቦታው ነው። ይሄ ተጫዋች ግን መጫወት ያለበት ሚዱ ላይ ነው። ከሚዱ ሲነሳ ከጓደኞቹ ጋር በጣም ጥራት ያለው ጨዋታዎችን መጫወት ይችላል። በጣም መናበብ ይችላል። ባህሪው ይሄ ሚድፊልደር ባህሪ ነው ያለው። ስፔሻሊ የተደራቢ አጥቂ ባህሪ ያለው ተጫዋች ነው ኢታን ንዋኔሪ እና በተቻለኝ አቅም እዛ ቦታ ላይ አጫውተዋለሁ። በተቻለኝ አቅም እዛ እና አሁን እንደውም እንደ ቡድን የወሰነው ውሳኔ አንድ ቦታ ላይ ማድረግ አለበት ብለን ነው። አንዴ የቀይ መስመር አጥቂ፣ አንዴ የመሃል አማካኝ፣ አንዴ የተከላካይ አማካኝ፣ ሌሎች ቦታዎችም እያደረግን አጫውተነዋል 8 ቁጥር ላይም እና የልክ አይደለም። በቃ ተጫዋቹን በሚፈልገው ቦታ ላይ ማጫወት አለብን። ይሄን ወስነናል እንደ ክለብ እና አንድ ቦታ ላይ ሲጫወት ሞር የማደግ እድሉ ይሰፋል የሚል ሐሳባቸውን ያስቀመጡበት ሂደት አለ። እንደዚሁ ሳካም ስለ የኮሬሽ ተናግሯል። የኮሬሽን በሚመለከት ባደረገው ንግግር ለኔ እስካሁን ድረስ የኮሬሽ የተሳካ ዝውውር ነው ይላል ሳካ። በአርሰናል ቆይታዬ
እንግዲህ ከኦባሚያንግ ጋር ተጫውቷል፣ ከነላካዜት ጋር ተጫውቷል። ሀቨርትዝ አለና መሰል ተጫዋቾችን በአጥቂ መስመር አርሰናል ጋብሪኤል ጄሱስን ጨምሮ አይቷል። በአርሰናል የተጫዋችነት ዘመኔ እንዲህ አይነት አጥቂ አይቼ አላቅም ነው ያለው ሳካ። እንዲህ አይነት አጥቂ አርሰናል ኑሮት አያውቅም እኔ በተጫወትኩባቸው አርሰናል ቆይታዬ እና መጪው ጊዜ ለዮኬሬሽ በጣም አስገራሚ እንደሚሆን አልጠራጠርም። በየጨዋታው 2 እና 3 ጎል እያስቆጠረ ይወጣል። ይህንን ልምምድ ቦታ ላይ ስለተመለከትኩ ነው መነግራችሁ። በሱ ደረጃ ጥራት ያለው የአጥቂ መስመር ተጫዋች አይቼም አላቅም በእኛ የተጫዋችነት ዘመን ብሎ ያነሳል እና ለዮኬሬሽ ያለውን አድናቆት በመስጠት ጭምር ሳካ ሀሳቡን የሰጠበት ነው። ዛሬ በአርሰናል በኩል እንግዲህ ምን ይጠበቃል? ሮቴሽን ወይም ብዙ ተጫዋቾችን ይቀይራል ተብሎ ይጠበቃል። በእርግጥ ሚካኤል አርቴታ ከጨዋታው ጠቃሚነት አንጻር የተወሰኑ ቁልፍ ተጫዋቾችን እንጠቀማለሁ ብሏል። እናንተ ታሳቢ ባረገ መንገድ እስከ 8 ለውጦች ይኖራሉ ተብሎ ይጠበቃል ከሚካኤል አርቴታ ቋሚ 11 ቡድን። አንደኛው ኬፓ ነው ግብ ጠባቂ ላይ። ኬፓ በዛሬው ምሽት ጨዋታ ላይ ዴቪድ ራያን ይተካል፣ ምን ጥያቄ የለው። ዴቪድ ራያ ረፍት የሚያገኝበት ጨዋታ ነው። በክሊንሺት ነው ባለፈውም የነበረውን ጨዋታ ኬፓ ይዞ የወጣው የሊግ ካፕ ጨዋታው። ተከላካይ መስመሩ አራቱም ይቀየራል። አራቱም ተከላካይ ቀይ መስመር ላይ በቲምበር ቦታ ቤን ዋይት፣ መሀል ተከላካይ ላይ ሙስኬራና ሂንካፔ ይጣመራሉ። ጋብሪኤል ከተቀያሪ ይነሳል፣ ሳሊባ የለም። ስለዚህ 5 ለውጦች አሉ ማለት ነው። ስለዚህ ኦልሞስት ሁሉም ባኩ ላይ ሁሉም ተጫዋቾች ይቀየራሉ የተከላካይ መስመሩ ላይ። ሚካኤል አርቴታ ስለ ሂንካፔ ሰሞኑን እንደተናገሩት ነገር አለ። ይሄ ተጫዋች አሉ ቃሌን ያዟት፣ ይችን ቃሌን ያዟት። በጣም ባጭር ጊዜ ውስጥ የአርሰናል ደጋፊዎች በፍቅር የሚወድቁለት ተጫዋች ይሆናል በብቃቱ ማለት ነው። በጣም የማይታመን ተጫዋች ነው። ታክሎቹ ፐርፌክት ናቸው። የግንባር ኳሶቹ የማይታመኑ ናቸው። ሊቨርኩሰን ላይም ኢንቪንሲብል ሆኖ ሲያጠናቅቁ ብዙ ጎል አስቆጥሮላቸዋል ቻቢ አሎንሶ። ግን ማን ይቀመጣል? አዎ እንግዲህ እሳቸው ነው ያሉት። እንግዲህ በጥቂት ጊዜያቶች ውስጥ በፔሮ ሂንካፔ ፍቅር ተወድቃላቸው የአርሰናል ደጋፊዎች። ይችን ቃሌን ያዙ ነው ያሉት። ማርክ ማይወርድ ነው ያሉት። ስለዚህ ዛሬ ሂንካፔ እንመለከተዋለን 90 ደቂቃ ማለት ነው። ከሞስኬራ ጋር ተጣምሮ ቀኝና ግሩ ማይል ሉዊስ ኬሊና ቤን ዋይት ይኖራሉ ማለት ነው። ቤን ዋይትን በሚመለከት አምናም ጉዳት አስቸግሮት ተመልክታችሁታል። ዘንድሮ በጣም ቤስት የቅድመ ዝግጅት ውድድር ካረገ በኋላ እንደገና ሪላፕስ አረገ፣ መልሶ ተነሳበት ጉዳቱ እና ተቸገረ ራሱን ማግኘት። አሁን ደግሞ ጥሩ ጤነኝነት ላይ መጥቷል። ጥሩ ከጉዳት አገግሞልናል። በጣም ማኔጅ ማድረግ አለብን ወደ ፐርፌክት ብቃቱ እስኪመጣ ድረስ ማኔጅ እያደረግን እናጫውተዋለን። ግን ቤንጃሚን ዋይት ለብዙ ጨዋታ እስካሁንም ላረኳቸው አርጌ ላለፍኳቸው ጨዋታዎች ከዚህ በኋላ ለሚደረጉ ጨዋታዎች ለብዙ ጨዋታዎች በጣም ያስፈልገናል። ኢቭን ከአሰልጣኝ ቶማስ ቱኬል ጋር ተነጋግረናል በቤን ዋይት ጉዳይ። ዓለም ዋንጫ እንዲገባ ፈልጋለሁ እኔም እሱም ዓለም ዋንጫ መግባት ይፈልጋል፣ መጫወት ይፈልጋል። ስለዚህ በቂ እድል ሰጠዋለሁ፣ ከበቂ በላይ እድል ሰጠዋለሁ ለቤን ዋይት ሲሉ ቃላቸውን ሰጥተዋል ትናንት በነበራቸው ጋዜጣዊ መግለጫ ላይ። ስለዚህ 5 ለውጦች ተከላካይ መስመር ላይ ነው። ተከላካይና በረኛ 5 አማካይ መስመሩ ላይ ኖርጋርድ 6 ቁጥር ሚና ይኖራል ተብሎ ነው የሚጠበቀው። ኢታን ኗሪና ኢብሪቼ ኢዜ ግራና ቀኝ በአማካኙ ማለት ነው። ከዛ በቀኝ በኩል ማክስ ዶማንን ሊያስጀምሩት እንደሚችሉ ይጠበቃል። ሳካን አስቀምጡ። ፊት መስመር ላይ ዮኬሬሽ፣ ግራ መስመር ላይ ትሮሳርድ የሚጀምሩ ተጫዋቾች እንደሚሆኑ ይጠበቃል። ስለዚህ 8 እና 9 ለውጦች ይደረጋሉ ማለት ነው። 5 ተከላካይ፣ ኖርጋርድ 6፣ ኢታን 7፣ ማክስ ዶማን 8። ኢቭን ሚካኤል ሜሪኖ ከገባ 9 ይሆናል ማለት ነው በዮኬሬሽ ቦታ። ግን ዝሮ ሚካኤል ሜሪኖ ከዮኬሬሽና ከኢዜ አንዳቸውን ያስቀምጣል። ወይ 8 ቁጥሩ ላይ ያጫውቱታል ወይ በዮኬሬሽ 9 ቁጥር ላይ ያጫውቱታል። ከሁለቱ አንዱ ያደርጉታል። ግን ፕሮባቢሊቲ ዮኬሬሽ በ9 ቁጥር ይጀምራል፣ ሚካኤል ሜሪኖ በ8 ቁጥር፣ ኢዜ ሊቀመጥ ይችላል ወይም ረፍት ላይ ያደርግ ይችላል። ምን አይነት ዴብዝ ነው፣ ምን አይነት ጥልቀት ነው አሉት። ይሄ ቡድን ያለው ጥልቀት አያስቀና? በጣም እስኪ የተወሰነ ነገር ጨምርበት ስለምሽት ጨዋታ። ያው
አስተያየቶች ልነሳ። ከዚህ ጨዋታ በፊት የተለያዩ ሀሳቦች ተነስተዋል። እንግሊዛዊው ጥቁር አልማዝ ቡካዮ ሳካ የውድድር ዓመቱ ገና ነው ግን አርሰናል ካለፉት ዓመታት የተሻለ ጥንካሬ አለው የሚል ሀሳቡን አካፍሏል። ከዛ በተጨማሪ ሌላው ቅድም ከራፋኤል ሆልዝለር ጋር አንተ ያነሳው ሀሳብ ላይ የቆመ ኳስ ላይ በተመለከተ ፔፕ ጋርዲዮላ ሀሳብ አካፍለዋል እና ፔፕ ጋርዲዮላ ምንድነው ያሉት? እኔም በቆመ ኳስ ጎል ማስቆጠር እፈልጋለሁ። ሁሉም ክለብ የራሱ የሆነ አጫወት መንገድ አለው። እኔም ባስቆጥር አልጠላም የሚል ሀሳባቸውን አካፍለዋል። እኔም እስማማለሁ። እኔ አሁን የአርቴታን ማለት ሚክስድ ቢሆን አሁን አሳማኝ ድሎችን በኦፕን ፕሌይም በሴት ፒስም ቢቀላቅልበት የተሻለ ይዋጣለታል ብዬ አስባለሁ። ግን ተከታታይ ጨዋታዎቹ ላይ 1-0 ድሉ በእርግጥ ዊኒንግ ሜንታሊቲ የዋንጫ ቡድን ነው እንድትል ሊያደርግ ይችላል። ግን ደግሞ መቀላቀል አለበት፣ ዲፔንድ መሆን የለበትም ሴት ፒስ ላይ ብዬም አስባለሁ። እና ጋርዲዮላ እኔም ጎል ማስቆጠር እፈልጋለሁ ከሴት ፒስ የሚል ሀሳባቸውን አካፍለዋል። ሚዛን የሚደፋ ነው። ዋናው 3 ነጥብና ማሸነፍ ነው እና ከዛ በኋላ ነው የምትጨነቀው ለውበት ምን ያህል ፓስ አድርጌ ያስቆጠርኩ። አርሰናል ደግሞ እንደዚህ አይነት ቡድን አይደለም። በዚህ ሰዓት ማለት ተደጋጋሚ ዋንጫዎችን ያሸነፈ ተደጋጋሚ ክብሮችን ያገኘ ክለብ ቢሆን ትራቀቃለህ። እንዴት አድርጌ ላሸንፍ ይህን ጨዋታ የአይዲያ ሺፍቲንጎችን ታደርጋለህ። ልክ እንደ ፔፕ ጋርዲዮላ በእንግሊዝ ፕሪሚየር ሊግ ከመጡበት ዓመት ጀምሮ የእንግሊዝ ፕሪሚየር ሊግን በጣም ተቆናጠውታል ድላቸውን እያስቀጠሉ እና በየዓመቱ የአይዲያ ሺፍት ቢያደርጉ የጨዋታ መንገድ ቢቀያይሩ ዋንጫ አሳክተዋል። በዚህኛው መንገድ ልሞክር በዛኛው መንገድ ልሞክር የሚል ሀሳብ ቢያመነጩ አትወቅሳቸውም። ግን አርሰናል ደግሞ ከዋንጫ ጋር ከተራራቀ ቆይቷል በሁሉም ውድድሮች ማለት ይቻላል ከኤፍኤ ካፕ ውጭ። ግን አንድ ማስመር የምፈልገው ነጥብ ዛሬ ለመድፈኞቹ የኢኤፍኤል ወይም የሊግ ካፕ ሳይሆን በዚህ ሰዓት ዋነኛው ዋንጫ የእንግሊዝ ፕሪሚየር ሊግና የአውሮፓ ቻምፒዮንስ ሊግ ነው። ጥያቄ የለው እና 32 ዓመት ሆኖታል አርሰናል የሊግ ካፕ ዋንጫን ካሸነፈ። ግን የቱ ነው ሞር የሚያስፈልገኝ የትኛው ዋንጫ ነው የኔን ክብር የሚመልሰው ብለው ማሰብ አለባቸው ብዬ አስባለሁ። ባለፉት ዓመታት ሳካን በኤፍኤ ካፕም በፕሪሚየር ሊግም በቻምፒዮንስ ሊግም በሊግ ካፕም እያሰለፉት ተጫዋቹ ለሚያስተናግዳቸው ጉዳቶች የጨዋታ መደራረብ ዋነኛ ምክንያት እንደሆኑ ሲገለጽ ነበር። አሁንም እንዳልከው ዴብዙ ያስቀናል። የአርሰናል ሁለተኛ ቡድኑ ራሱ በጣም ማያንስ ቡድን ነው፣ ሌላ ቡድን ነው ትለዋል። ግን ደግሞ የወሳኝ ተጫዋቾች ጉዳት 32 ዓመት አልፎኛል የሊግ ካፕ ዋንጫን አላነሳውም ብለ እነዚህን ተጫዋቾች ሙሉ ኢነርጂያቸውን አሟጣው እንዲጫወቱ ካደረክ ጉዳት የሚያስተናግዳቸው ከሆነ የአርሰናል ጉዞ በፕሪሚየር ሊጉ እና በቻምፒዮንስ ሊጉ ጥያቄ ምልክት ሊያስነሳበት ይችላል። ባለፈውም በዚህ ፕሮግራም ላይ ገልጸዋለሁ። ዴብዙ አሪፍ ነው፣ ግን አይተክ ተጫዋቾች አላቸው። ዲክላን ራይስ ቢጎዳ የዲክላን ራይስን እንቅስቃሴ የትኛው ተጫዋች ይተካልሃል? ቲምበር የሰሞነኛ ወቅት ያቋሙ በጣም አስደናቂ ነው። በእርግጥ ከቲምበር በፊት የቤንጃሚን ዋይት የማርቲን ኦዴጋርድ እና የቡካዮ ሳካ ሊንክ አፕ የቀኝ መስመሩ ማጥቃት በጣም እጹብ ድንቅ ነበር። ግን ያንን ነገር ደግሞ አተነው ራሱ ቲምበር ተጨምሮ የቤን ዋይት ጉዳት እንዳለ ሆኖ የሚያደርጉት እንቅስቃሴ በጣም አሪፍ ነው እና አሁን ቲምበር ቢጎዳብህ፣ ዴቪድ ራያ ቢጎዳ፣ ሳካ ቢጎዳ ወይም ራይስ ቢጎዳ እነዚህን ተጫዋቾች በማን ተተካለ? የነዚህን እንቅስቃሴ የነዚህን ግሩም የተጋጣሚ ቡድን ላይ የሚወስዱትን የበላይነት ማን ይተካልሃል? ይሄ በደም ክሪቲካሊ መሰመር አለበት። የአርሰናል ደጋፊዎች ከ32 ዓመት በኋላ የሊግ ካፕ ዋንጫን ብታሳካላቸው እንደ ኤክስትራ ኦርዲነሪ ጉዳይ ነው፣ እንደ ተጨማሪ ጉዳይ እንደ ስኬት ያነሱታል እንጂ ከእንግሊዝ ፕሪሚየር ሊግ ጋር ከአውሮፓ ቻምፒዮንስ ሊግ ጋር አያነጻጽሩትም በታሪክ እና አንዳንዴ የማይክል አርቴታ ማለት አራትዮሽ ዋንጫን ብታሳካ ማንም አይጠላም። ግን የትኛው ክብር ይበልጣል? የትኛው ዋንጫ ከፍተኛ ትርጉም አለው ለመድፈኞቹ? ከ2003 2004 በኋላ ፕሪሚየር ሊግን ቢያሳኩ አይሻልም? ከ32 ዓመት በኋላ የሊግ ካፕ ዋንጫን ከሚያሳኩ ይልቅ በታሪካቸው የሌላቸውን የዋንጫ የአውሮፓ ቻምፒዮንስ ሊግ ቢያሳኩ አይሻልም ከሊግ ካፕ ይልቅ? እና እኔ ጉዳት እንዳያስተናግድባቸው ፈራለሁ። ለብራይተን ነው እንደውም ዛሬ ወሳኝ ጨዋታ ብዬ ማስብ። ብራይተኖች አሁን ፕሪሚየር ሊጉን አያልሙም፣ ሌላ የአውሮፓ ውድድሮችን አያልሙም። የሚያልሙት ዋንጫ ብራይተን ኤፍኤ ካፕና ሊግ ካፕ ነው። ራፋኤል ሆልዝለር ወይም ደግሞ ቶፕ 6 መጨረስ አሊያም የኮንፈረንስ ሊግ ተሳታፊ መሆን ነው
የብራይተን ኤም አላማ እቅድ ግብ ስለዚህ ብራይተኖች ዛሬ አሁን አርሰናል ለማሸነፍ ቢጫወቱ ቢጣጣሩ ያ ልኬታቸው ኤኤፍኤል ካፕ ነው ሊግ ካፕ ነው ትላል አርሰናል ከ32 ዓመት በኋላ ይሄን ዋንጫ ያሳካለው ብሎ ቢሟሟት ቢጋደል ተቋጭ ቢጎዳበት ግን ስፓኒያርዱ አሰልጣኝ ማይክል አርቴታ ላይ ደግሞ ሰሞነኛ ሙገሳዎች ሰሞነኛ የቃላት ማንቆልጳጳሶች ወደ ትችቶች ያመጣሉ ግን አርሰናል ካፔብል አይደለም ለአራት ዋንጫ ለመወዳደር ነው እኮ ሶፊ እኔም እኮ ጥንቃቄ ቢያደርጉ ነው ጥንቃቄ እንዲያደርጉ ነው አሁን ራይስን እንዲገባ አልፈልግም እኔ አሁን በአርቴታ ቦታ ዙሜንዲ ይገባ ራይስን አላስገባም ዴቪድ ራያን አላስገባም ቲምበርን አላስገባም ኢቭን ሳካንም አላስገባም በቃ ሊካፕ ብትወርቅስ ምን ችግር አለው ምንም ችግር የለው እንዴ ግን ሊካፕን አሁን ብራይተንን አሸነፈ ዛሬ 3-0 ማሸነፍ 4-0 ማሸነፍ ራይስ ቢጎዳብህና ቀጣይ ፕሪሚየር ሊግ የቶተንሃም የነ ባየር ሙኒክ ጨዋታ ቢያመልጠው አንገትና ተደፋ ከንፈርና ተመጥም ተመጣል ስለዚህ አንዳንዴ ማለት ካሳካው ነው አሁን ሲቲኮ ሶስትዮሽ ዋንጫን ሲያነሳው አሁን ዛሬ ብልጥ ናቸው እሳቸው ሃላንድን አልጠቀምም ማለት ሃላንድ ነው ስተንፋሱ ዳናሮማ ነው ስተንፋሱ የሲቲ ስተንፋስ ወደ አሸናፊነት መምጣት ይፈልጋሉ ፕሪሚየር ሊግ ላይ ከአስቶን ቪላው ሽንፈት በኋላ ስለዚህ ብልጥ መሆን አለባቸው አሁን ዮኮሬሽም ለኔ ማለት ጥሩ ተጫዋች ግን ባያሰልፉት ድጋሚ ከማች ፊትነስ አንፃር እሱ ነው ደግሞ አሁን የሚነሳው ሐሳብ ደግሞ ተጫዋቹ ጎል አስቆጣሪ መሆን አለበት ትልቅ ጨዋታዎች ላይ በደንብ እንዲነቃቃ አርሰናል በተቸገረባቸው ጨዋታዎች ላይ ጎል አስቆጣሪ እንዲሆን ኮንፊደንሱን ቢውልድ ማድረግ አለበትና እንደዚህ አይነት ጨዋታዎች ደግሞ የተጫዋቹን ማጎልበት የተጫዋቹን መላመድ እንቅስቃሴ ከፍ ሊያደርጉ ይችላሉ የሚል ሐሳቦች ይነሳሉ ኦኬ ያ እሱ ሊያስማማኝ ይችላል ግን እንዳልኩ ደግሞ አይነክ የምትለው ተጫዋች አለ ስኳዱ ዴቭዙ አሪፍ ነው እኮ ዴቭዙ የተቀያሪ ወንበር ተጫዋቾቻቸው ውጤት ለዋጭነቱ ምናምን ጥያቄ የለውም እና ግን ጉዳት የሚያስተናግድብህ ከሆነ ኤኤፍኤል ካፕ ላይ ተጎዳብኝ ስትላውና ያናድብ አሁን ራይስ ከብራይተኑ ኤኤፍኤል ጨዋታ ከሚጎዳ ይልቅ ባየር ሙኒክ ላይ ጉዳት ቢያስተናግድ ትመርጣል እዚህ ላይ ከሚጎዳና የወሳኝ ተጫዋቾቻቸው ሚና ቢያንስ እንደምንም ቴክ ኬር አድርገው መጠቀም ነው ያለባቸው የሚል ሐሳብ ያለኝና ዋጋ እንዳይከፍሉ ሐሳብ ያለኝ ግን ብራይተን ጥሩ ቲም ነው ግን አርሰናል አሁን ቅድም በጠቀስካቸው የላይንአፕ ስታርቲንግ ላይንአፖች ቢጫወት ለብራንድሩን ቀይሮ መጫወት ይችላል በይሄን እስማማል በጣም አሪፍ በነገራችን ላይ ያው የቡካዮ ሳካን ኮንትራት በሚመለከት ሰሞኑንም መረጃ ስንሰጣችሁ ቆይተናል አድማጮቻችን ባለፉት ሳምንታቶች ኦልሞስት የቡካዮ ሳካ ኮንትራት ጉዳይ ሊጠናቀቅ ነው የክለቡ ቁጥር 1 ተከፋይ ይሆናል ሰሞኑ ይፋ ይደረጋል እንደነ ሳሊባ እንደነ ጋብሪኤል ማጋሌሽ ኮንትራት ሰሞኑ ይፋ ይደረጋልና ይሄ አሁን በዚህ ሰዓት እየወጡ ካሉ መረጃዎች መካከል ስለሆነ ለመጥቀስ ያህል ነው